ሲኦል የነፍስ ጊዜያዊ ማቆያ ነው። የዓለም ፍጻሜ እስኪሆን ድረስ በምድር ላይ ከሕገ እግዚአብሔር ርቀው በኃጢአትና በበደል ያሳለፉ ሰዎች ከዚህ ዓለም በሞት ሲለዩ ሥጋቸው ወደ መቃብር፣ ነፍሳቸው በሲኦል ትቀመጣለች፣ ትቀጣለች። ገሃነመ እሳት ደግሞ ከምጽአት ወይም ከፍርድ ቀን በኋላ በበደል ያሳለፈች ነፍስ ይቅርታ በሌለው ፍርድ ለዘላለም የምትቀጣበት አስፈሪ ስፍራ ነው። አሁን ሰው በሞተ ሥጋ ሲለይ በኃጢአት አሳልፎ ከሆነ ነፍሱ እስከ ዕለተ ምጽአት ወይም የፍርድ ቀን ድረስ እየተቀጣች የምትቀመጠው በሲኦል ነው። ገሃነመ እሳት ፍርድ ቀን የሚመጣ ነው። ከምጽአት ወይም ከፍርድ ቀን በኋላ ግን የተበተነው የበሰበሰው ሥጋ ተነስቶ ወንድ የ30 ሴት 15 ዓመት ሆነው በሲኦል የነበረችው ነፍስ ከተነሳው ሥጋ ጋር ተዋህዶ ነፍስም ሥጋም አንድ ላይ በዘላለም ፍርድ በእሳት ቅጣት የሰው ልጅ ይኖራል። ሁሉን ማስተካከል የሚቻለው በምድር እያለን በሞተ ሥጋ ከዚህ ዓለም ሳንሄድ ብቻና ብቻ ነው። የገሃነመ እሳት ሁኔታ ምን ይመስላል? እሳቱ የማይጠፋ ትሉ የማያንቀላፋ በቁማችን የሚበላን ሰይጣንና መልእክተኞቹ የሚሰለጥኑብን ወይም የፈለጉትን የሚያደርጉብን ይሆናል። ልዑል እግዚአብሔር ይህን ስፍራ እንዳናይ ይርዳን። አሜን። ርዕሰ ሊቃውንት አባ ገብረ ኪዳን እንደተናገሩት፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው